the focus remained tightly on maritime security and frozen Iranian assets. $100 ቢሊዮን ቁማር ኢራን ውለዱ እያለች ነው። ታምራቱ ቀጥሏል። ከጥንትም የስልጣኔና የጠቢባ ምድር ነበረችና ዛሬም በውትድርናውም በዲፕሎማሲውም ዘርፍ ለላየለውን አሜሪካ ማስጨነቋን ቀጥላለች። ገንዘቤን እንዳገታችሁ በሉለዱ የምትለው ኢራን የተዘረፈችውን ዶላር ጉሮሯቸው ላይ ቆማ እያስጨነቀቻቸው ይገኛል። አቡዳቢን በሚሳኤል ልምጭ ለሳምንታት ገርፋ የራሷን ገንዘብ የተቀበለችው ኢራን አሁን ደግሞ በአውሮፓና በአሜሪካ ብሎም በአረብ ሀገራት እንዳይንቀሳቀሱ የተደረጉ ረብጣ ዶላሮቿ ወደ ካዝኗ እያስገባች ይገኛል። የኢራኑ ፕሬዝዳንት መስዑድ ፐዘሽኪያን የተወሰነውን ገንዘብ ተቀብለናል ሲሉ ተደምጠዋል። ድርድሩ ቀጥሏል። ዛቻና ማስፈራሪያው እንዲሁ። ተጽዕኖ ፈጣሪው የኢራኑ አፈ ጉባኤ አሁን ሰለቻችሁን እያሉ ይገኛል። ለዓመታት በኢራን ላይ ሲዘንብ የነበረው የምዕራባውያን ማዕቀብ ኢራንን ከቶ እጅ ሊያሰጣት አልቻለም። ይህንንም ዓለም በጦር ሜዳውም በዲፕሎማሲው መስክራለች። በሩሲያ ላይ የለመዱት የምዕራቡ ዓለም ሀገራት ኢራንን እንደ ሞስኮ ሊያገኟት አልቻሉም ነበር። የፋርስ ሰዎችም ዓለም ከግምታቸው በላይ እጅግ ተጽዕኖ ፈጣሪና አንበርካኪ ለመሆን በቅተዋል እና አሁን ደግሞ ወደ ኋላ እየተደራደሩም $100 ቢሊዮን ቁማር መቆመር ጀምረዋል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የኢራን $100 ቢሊዮን ቁማርና ገንዘቡ የትኞቹ ሀገራት እንደሚከፍሉት ብለውም የኢራንን አሸናፊነት በጥልቅ እንዳስሳለን። አብራችሁ እንድትቆዩ በአክብሮት ተጋብዛችኋል። There's one number at the heart of the US-Iran standoff right now. $100 billion. That's the estimated value of Iran's frozen assets, money the country owns. ኢራን ድል በድል ሆናለች። በቅርቡ ዩናይትድ አረብ ኤሚሬትስ በቢሊዮን የሚቆጠር ዶላር ለኢራን ለመስጠት መስማማቷ መነገሩ አይዘነጋም። ኢራን በተከታታይ ዩኤኢ ላይ ጥቃት ከፈጸመች በኋላም እርምጃው የፖሊሲ ለውጥ ነው ሲሉ ገልጸውታል። ዩኤኢ ለኢራን የምትሰጠው በ10 ቢሊዮን የሚቆጠር ዶላር የአሜሪካን ማዕቀብ ተከትሎ በተለያዩ ውጭ ሀገራት ባንኮች እንዳይንቀሳቀሱ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸውን ገቢን ያካትታል። ዩኤኢ $10 ቢሊዮን ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚጠጋውን አስቀድማ አስተላልፋለች። ኢራንና አሜሪካ ስምምነት ላይ ከደረሱ በኋላም ሁለቱ ወገኖች አሸናፊ መሆናቸውን እየገለጹ ይገኛል። ነገር ግን ከዚህ በኋላ አስቸጋሪ ድርድር ሁኔታዎች ተጠብቋቸዋል። ለኢራን ከአሜሪካ ጋር ስምምነት ላይ ለመድረስ የተኩስ አቁም ያክል ዋጋ አለው። ኢራን በጦርነቱ ጠንክራ መውጣቷን ማሳያ አድርጋ ወስደዋለች። ኢራን እንዳይንቀሳቀሱ የተደረጉ ሀብቶቿ እንዲለቀቁ ለረጅም ጊዜ አጥብቃ ስትጠይቅ ቆይታለች። ይህም ለሀገሪቱ ሌላ ኢኮኖሚ ህልውና ይሰጣል። የሰነዱ 11ኛው ነጥብ እንደሚያመላክተውም የመግባቢያ ሰነዱ ከተፈረመና በድርድር ወቅትም በሂደቶቹ ላይ ስምምነት ላይ ከተደረሰ በኋላ አሜሪካ የተከለከሉ ወይም የታገዱ ሀብቶችን ሙሉ በሙሉ ትለቃለች። አንድ የአሜሪካ ባለስልጣን ረቡዕ ዕለት ለጋዜጠኞች እንደተናገሩትም ከስምምነቱ በኋላ በሚደረጉ ውይይቶች ላይ ኢራን ያበለጸገችውን ዩራኒየም በሚመለከት ስትስማማ አንድ ማበረታቻ ሀብቶቿ ቀስ በቀስ እንደሚለቀቁ ተናግረዋል። የታገዱ የኢራን ሀብቶችን የማስለቀቅ ጉዳይ በኢራንና በምዕራቡ ዓለም ግንኙነት ውስጥ እጅግ አከራካሪና ውስብስብ ከሆኑ ጉዳዮች መካከል አንዱ እንደሆነ ይነገራል። ወርሃ የካቲት የተነሳውን ጦርነት ለማስቆም ባለመውና ከአሜሪካ ጋር በተፈረመው የገበያ ስምምነት ውስጥ ቁልፍ ጉዳይ ሆኖ ሰፍሯል። ኢራን በማዕቀብና ባንኮች ላይ በተጣለው ገደብ ምክንያት ልታንቀሳቀስ ያልቻለችውን ሀብቷን ለማስለቀቅ ለረጅም ጊዜ ስትሞክር መቆየቷ አይዘነጋም። ምንም እንኳን አብዛኛው ሀብት የተያዘው በአሜሪካ ባይሆንም የማስለቀቁ ጉዳይ ላይ የዋሽንግተን ሚና ግን ወሳኝ እንደሆነ ይነገራል። ባለሙያዎች እንደሚናገሩትም የገንዘብ መለቀቁ ለዓመታት በማዕቀብ በኢኮኖሚ መገለል፣ በከፍተኛ ዋጋ ግሽበትና በገንዘብ ዋጋ መውረድ የተጎዳው ኢራን ምጣኔ ሀብት ወሳኝ ይሆናል ተብሎ ተነግሯል። ከየካቲት አንስቶ በአሜሪካና በእስራኤል የተከፈተባትን ጦርነት ኢኮኖሚን ይበልጥ ጫና ውስጥ ከቶባታል። ነገር ግን በእግድ ላይ ባለው የኢራን ሀብት ጉዳይ ባለ የሕግ የፋይናንስ እንዲሁም የፖለቲካ እንቅፋቶች የተነሳም ገንዘቧን ለማስለቀቅ የተፈረመው ስምምነት ወደ ተግባር ለማውረድ ጊዜ የሚወስድና ውስብስብ ሂደት መሆኑ አይቀርም። የተቆለፈበት የኢራን ረብጣ ዶላር። For decades, Iran has had billions of dollars frozen in banks around the world, mostly from oil revenue. Trackers estimate roughly $100 billion in funds are frozen globally, representing about a quarter of Iran's GDP. Most are held in China, India, Iraq, Qatar and the US, with smaller amounts in Japan and Europe. ሀብቱ የሚገኘው በአንድ ማንቀሳቀስ በሚቻል አካውንት ውስጥ አይደለም። የኢራን ሀብት ሲባልም የነዳጅ ሽያጭ ገቢዎችን፣ የጋዝና ኤሌክትሪክ ኤክስፖርት ገንዘብን ያካትታል። በዚህ ውስጥ በውጭ ሀገር ባንኮች ውስጥ የሚገኙ ኢራን ውጭ ምንዛሬ ክምችቶች እንዲሁም በሕግ ክርክሮች ምክንያት የተያዙ ሀብቶች እዚህ ውስጥ ይጠቃለላሉ። ኢራን በውጭ ሀገር ከሸጠችው ነዳጅ በሚሰበሰበው ክፍያ በአብዛኛው የሚቀመጠው በገዢው ሀገር ውስጥ ባሉ የባንኮች ሂሳብ ውስጥ እንደሆነ ይታወቃል።
በኢራን ላይ የተጣሉ ማዕቀቦች ግን የአገሪቱ መንግስት በሽያጭ ያገኘውን ገቢ እንዳያንቀሳቅስ አግዶታል። ለመጀመሪያ ጊዜ የኢራን ሀብቶች የታገዱት በአውሮፓውያኑ 1979 በቴህራን ይገኙ የነበሩት የአሜሪካ ኤምባሲ ሰራተኞች በታገቱበት ወቅት እንደነበር ይታወሳል። ኋላ ላይ በተደረጉ ስምምነቶች አማካኝነት የተወሰኑ ሀብቶች ቢለቀቁም በ1979 የእስላማዊ አብዮት ከመፈንዳት በፊት ከተገቡ ወታደሮች ጋር የተያያዙ አንዳንድ ገንዘቦች እስካሁን እንደተያዙ ይገኛሉ። ኢራን ላይ ጥብቅ የኒውክሌር ማዕቀብ በጣሉበትና ከዓለም አቀፉ የባንክ ስርዓት እንድትገለል በተደረገበት ከአውሮፓውያኑ 2011 እስከ 2012 ባለው ጊዜ ውስጥ ደግሞ ሁለተኛ ዙር መጠነ ሰፊው የሀብት እገዳ ተግባራዊ ሆኗል። የትራምፕ አስተዳደርም 2018 ላይ አሜሪካ በ2015 ከተፈረመው የኒውክሌር ስምምነት ካስወጣ በኋላ እገዳው ይበልጥ ጠብቋል። የሚጣለው ገደብ እየሰፋ ሲመጣም በውጭ ሀገር ተይዞ ያለው ገቢ መጠን ጨምሯል። ከዚህ ገንዘብ ውስጥ የተወሰነው ይፋ እግድ የተጣለበት ሲሆን የተወሰነው ጥቅም ላይ በሚውልበት መንገድን በተመለከተ ገደብ ተቀምጦለታል። በመካከለኛው ምስራቅ የዓለም አቀፍ ጉዳዮች ምክር ቤት የኢኮኖሚ ባለሙያ የሆኑት ፍሬድሪክ ሽናይደር እንደሚናገሩት ኢራን ላይ የተጣሉ የተለያዩ የእገዳ አይነቶች አሉ። ባለሙያው በይፋ የታገዱ ወደ ኢራን ሊመለሱ የማይችሉ ገቢዎች እንዲሁም በፍርድ ቤት ክርክር ምክንያት የተያዙ ገንዘቦች ሲሉ ገልጸዋቸዋል። ኢራን እንዳይንቀሳቀስ ከታገደባት 12 ቢሊዮን ዶላር መካከል ግማሹ ሊለቀቅ መሆኑን የአገሪቱ ፕሬዝዳንት መስዑድ ፔዜሽኪያን አረጋግጠዋል። አሜሪካና ኢራን 4 ወራት ያለፈውን ጦርነት ለመቋጨት በተፈራረሙት የመግባቢያ ስምምነት ላይ ከሰፈሩ ጉዳዮች መካከል የኢራንን የታገደ ሀብት መልቀቅ አንዱ ነው። እስካሁን ሲደረጉ በነበሩ ንግግሮች ላይ ኢራን ጫና ውስጥ ላለውን ኢኮኖሚ ረፍት የሚያስገኘው የሀብት እንዲለቀቅ አጥብቃ ስትጠይቅ መቆየቷ ይታወሳል። ከ2 ሳምንት ገደማ በፊት የተፈረመው ሰነድ እንደሚገልጸው አሜሪካ የታገዱ የኢራን ገንዘብ በሙሉ የማስለቀቅ ኃላፊነት ተቀብላለች። የኢራን ፕሬዝዳንት ፔዜሽኪያን ከሀብት ውስጥ ግማሽ ያክሉ ሊለቀቅ እንደሆነ አመላክተዋል። ፕሬዝዳንቱ ኳታር ውስጥ ከሚገኘው አጠቃላይ 12 ቢሊዮን ዶላር የኢራን ሀብት መካከል 6 ቢሊዮን ዶላሩን ተለቆ ወደ ሀገር እንደሚመለስ ተናግረዋል። ቀሪውን ሀብት ለማስለቀቅ የሚደረገው ጥረት አሁንም እንደቀጠለ ገልጸዋል። በተጨማሪም ፕሬዝዳንት ፔዜሽኪያን አሜሪካ ለተፈረመው ገበያ ስምምነት ታማኝ ሆና የምትቀጥል ከሆነ ኢራን ግዴታዎቿን እንደምትወጣ ገልጸዋል። ኢራን ሀብቱ ሊለቀቅላት እንደሆነ ብትናገርም እስካሁን ድረስ ስለ ጉዳዩ ከአሜሪካ በኩል ማረጋገጫ አልተሰጠም። ይሁን እንጂ ሁለቱ ሀገራት በተፈራረሙበት ወቅት ማብራሪያ የሰጡት አንድ አሜሪካ ባለስልጣን ቀጣይ ድርድር በሂደት ላይ ያለ ከኢራን ሀብት ውስጥ የተወሰነው ሊለቀቅ እንደሚችል ተናግረዋል። ኢራን የመግባቢያ ስምምነቱ እንደተፈረመ ወዲያውኑ ሀብቱ እንዲለቀቅላት ፈልጋ የነበረ ቢሆንም ኋላ ላይ ግን ግዴታዎቿን ከተወጣች ብቻ ከሀብቷ ከፊሉን ማግኘት እንደምትችል መቀበሏን ገልጸዋል። አሜሪካ ያሉ የኢራን ዶላሮች። የኢራን ነዳጅ ዋነኛ ሸማች የሆነችው ቻይና ከፍተኛውን ድርሻ ትይዛለች። ቻይና ውስጥ የሚገኘው የኢራን ገንዘብ ከ20 እስከ 50 ቢሊዮን ዶላር እንደሚሆን ይገመታል። ኢራቅ ሌላኛዋ ትልቅ መጠን ያለው የኢራን ገንዘብ የሚገኝባት ሀገር ስትሆን በጋዝና በኤሌክትሪክ የውጭ ንግድ ምክንያት ኢራቅ ውስጥ የሚገኘው የቴህራን ገንዘብ ከ10 እስከ 15 ቢሊዮን ዶላር ሊደርስ ይችላል። ደቡብ ኮሪያ ይዛ የነበረው 6 ቢሊዮን ዶላር ገደማ የኢራን ነዳጅ ገቢ በፈረንጆቹ 2023 በኳታር ወደሚገኘው ሂሳብ እንዲተላለፍ መደረጉን የአሜሪካ ኮንግረስ መረጃ ያሳያል። ከሌሎቹ ጋር ሲነጻጸር አሜሪካ ውስጥ የተያዘው ገንዘብ አነስተኛ ነው ማለት ይቻላል። በአሜሪካ ኮንግረስ መረጃ መሰረት በዋሽንግተን ውስጥ 2 ቢሊዮን ዶላር ገደማ የኢራን ሀብት ይገኛል። ከዚህ ገንዘብ ውስጥ አብዛኛው በፍርድ ቤት ውሳኔና በካሳ ክፍያ ምክንያት የተያዘ በመሆኑም ይህን ገንዘብ የመልቀቅ ጉዳይ ቀላል አይሆንም። አብዛኛው ሀብት የሚገኘው ከአሜሪካ ውጭ ቢሆንም ዋሽንግተን በጣለቻቸው ሁለተኛ ደረጃ ማዕቀቦች ምክንያት ከፍተኛ ተጽዕኖ አላት። አሜሪካ የጣለቻቸው ማዕቀቦች ኢላማ ያደረጉት ኢራን ብቻ ሳይሆን ከእሷ ጋር የንግድ ልውውጥ የሚያደርጉ የውጭ ሀገራት ባንኮች፣ ኩባንያዎችና መንግስታት ጭምር ነው። ኢራን ገንዘቧ እንድታንቀሳቀስ እገዛ ያደረገ የትኛውም ተቋም ከአሜሪካ የፋይናንስ ስርዓት ይታገዳል አሊያም ቅጣት ይጣልበታል። በዚህ የተነሳም የኢራን ገንዘብ የያዙ ሀገራት ብዙውን ጊዜ ያለ አሜሪካ ግልጽ ፈቃድ ሀብቱን ለመልቀቅ ወይም ለማስተላለፍ ያመነታሉ። ከአሜሪካ ጋር የተፈረመው የመግባቢያ ስምምነት ኢራን ኢኮኖሚያዊ እፎይታ ልታገኝ የምትችልባቸውን 2 መንገዶች አስቀምጧል። የኢራን ነዳጅና የፔትሮሊየም ምርቶችን ለውጭ ገበያ እንድታቀርብ እንዲሁም የባህር ጉዞ ኢንሹራንስና የባንክ አገልግሎት ያሉ ተያያዥ አገልግሎቶች እንድትሰጥ የሚያስችል የማዕቀብ ማላላት እርምጃ፣ የታገዱ ገንዘቦችን ማግኘትና የኢራን ማዕከላዊ ባንክ ገንዘቡ በሚውልበት መንገድ ላይ የበለጠ ቁጥጥር እንዲኖረው ማድረግ። በተጨማሪም ስምምነቱ ከቀጠናው አጋሮች ጋር በመተባበር የኢራን ኢኮኖሚ መልሶ ለመገንባትና ለማልማት የሚያስችል ቢያንስ 300 ቢሊዮን ዶላር የሚያወጣ ሰፊ የመልሶ ግንባታ እንደሚካሄድ ጠቁሟል። ለኢራን ቀጥታ ክፍያ እንደማይፈጸም በአጽንኦት የገለጸው የአሜሪካ መንግስት ይልቁንስ በመሰረተ ልማት፣ በኢነርጂና በትራንስፖርት ብሎም በሌሎች ዘርፎች ላይ ኢንቨስት እንደምታደርግ አስታውቃለች። ኢራን ገንዘቡን የማግኘት ዕድሉ አሁንም የተገደበ ሊሆን እንደሚችል ዩናይትድ ኪንግደም ውስጥ የሚገኘው ቦርስ ኤንድ ባዛር ፋውንዴሽን የባለሙያዎች ቡድን ቲንክ ታንክ መስራች ኤስፋንዲያር ባትማንግሊጅ ይናገራሉ። እንዲህ አይነት ስምምነቶች ውስብስብ እንቅፋቶች እንደሚያጋጥማቸው ለቢቢሲ ገልጸዋል። ኢራን ገንዘቡ ከተወሰኑ ሀገራት ጋር በሚኖራት ግብይት ልትጠቀምበት ብትችልም በዓለም አቀፍ ደረጃ ለማስተላለፍ እንደሚያዳግታት አስረድተዋል።
የኢኮኖሚ ባለሙያው ፍሬድሪክ ሽናይደር በበኩላቸው ከዚህ የበለጠ ትልቁ ተግዳሮት ከኢራን ጋር የሚፈጸም ማንኛውም ስምምነት ምን ያክል ይቆያል የሚለው ጉዳይ ላይ እርግጠኝነት ማጣት እንደሆነ ይናገራሉ። ዋሽንግተን ኢራን ላይ ከጣለቻቸው ማዕቀቦች መካከል የተወሰኑት በኮንግረስ ሕግ ነው ወጥተዋል። ይህም ፕሬዝዳንቱ ማዕቀቡን በጊዜያዊነት ከማላላት ባለፈ በራሳቸው ሙሉ ለሙሉ እንዳያነሱት ያግዳቸዋል። የኢኮኖሚ ባለሙያው ጊዜያዊ የማዕቀብ ማላላት እርምጃ ለምን ያክል ጊዜ ሊቆይ ይችላል የሚለውን ጥርጣሬ እንደሚፈጥር ያክላሉ። በፈረንጆቹ 2015 የተፈረመውን የኒውክሌር ስምምነት ተከትሎ ኢራን የተወሰነውን ገንዘቧን ባገኘችበት ወቅትም የአሜሪካ መንግስት የተከተለውን ተመሳሳይ አካሄድ ይገልጻሉ። በወቅቱም ባንኮች ጉዳዩን በጥንቃቄ ሲመለከቱት የቆዩ ሲሆን በ2018 ላይ ደግሞ አሜሪካ ከስምምነት ወጥታ በድጋሚ ማዕቀቦቹ ተጥለዋል። የኢራን መንግስት መገናኛ ብዙሃን ባለፈው ሳምንት ባወጡት ዘገባ ላይ አሜሪካ ከታገደው ሀብት መካከል $12 ቢሊዮን እንዲለቀቅ እንደተስማማች ገልጸዋል። ዋሽንግተን ግን ማረጋገጫ አልሰጠችም። በተጨማሪም አሜሪካ ከኢራን ውስጥ ሀብት የተወሰነውን ከጦርነት ጋር በተያያዘ ለደረሰባቸው ጉዳት ለባህረ ሰላጤው ሀገራት ካሳ ለመክፈል ልትጠቀምበት እንደምትችል ጥርጣሬ ፈጥሯል። የአሜሪካው የግምጃ ቤት ኃላፊ ስኮት ቤንሴንት ሰኔ መጀመሪያ ላይ በኤክስ ገጻቸው ላይ ባሰፈሩት አንድ ጽሑፍ ለእንዲህ አይነት ጉዳዮች ክፍያ የሚፈጸመው ከኢራን አካውንቶች በሚወሰድ ገንዘብ እንደሆነ ገልጸው ነበር። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ካሪባባዲ ግን የቴህራን ሀብት ዋሽንግተን የጦርነት ምርኮ ሆነ ለአጋሮቿ ክፍያ የሚውል ገንዘብ እንዳልሆነ በመግለጽ ተቃውመውታል። የዶላሩ መመለስ ኢራን እንደገና ማጠናከሩ አይቀሬ ነው። The threats of nuclear weapon is the highest in decades. Obviously, Iran does have a nuclear program. That isn't secret. If we didn't hit with የኢራን ባለስልጣናት በጦርነቱ የደረሰን ኢኮኖሚያዊ ጉዳት $300 ቢሊዮን እንደሚገመት ይናገራሉ። በዚህ ዓመት ሀገሪቱ ኢኮኖሚዋ በ10 በመቶ ይቀንሳል ተብሎ እንደሚጠበቅም ገልጸዋል። ከታገደው ሀብት መካከል የተወሰነው እንኳን ከተለቀቀ የሀገሪቱ ኢኮኖሚ የአጭር ጊዜ እፎይታ ሊያገኝ ይችላል። የኢራን የንግድ ምክር ቤት አባል እንደተናገሩትም በአገሪቱ ባለው የውጭ ምንዛሪ እጥረት በርካታ ትዕዛዞች እንዲቆሙ አለያም ለረጅም ጊዜ እንዲዘገዩ የማድረግ ደረጃ ላይ ደርሷል። በዚህ የተነሳም ወደ ሀገር ውስጥ የሚገቡ ምርቶች መሰረታዊ ሸቀጦችና ምግብ ብቻ እንዲሆኑ መገደቡን ገልጸዋል። ኢራን በቢሊዮን የሚቆጠር የውጭ ምንዛሪ ካገኘች የአገሪቱን ገንዘብ ሪያል ዋጋን ለማረጋጋት እንዲሁም ኢኮኖሚ ላይ ያለውን ጫና መቀነስ እንደሚቻል ባለሙያዎች ይናገራሉ። የዚህ ገንዘብ መምጣት ብቻውን ግን ኢኮኖሚ ያለበትን ጥልቅ መዋቅራዊ ችግሮች እንደማይፈታ አስጠንቅቀዋል። የዓለም ባንክ በ24 ያወጣው መረጃ እንደሚያሳየው የኢራን ኢኮኖሚ $475 ቢሊዮን እንደሚሆን ይገመታል። ቴህራን ውስጥ የሚገኘው የአምሳዲቅ ዩኒቨርሲቲ ኢኮኖሚ ፕሮፌሰር የሆኑት ካምራን ኔድሪ ከማንኛውም የመልሶ ግንባታ ፕሮግራም በፊት የዋጋ ግሽበትን መቆጣጠር፣ የኑሮ ውድነትን ቀውስ መቅረፍ ቅድሚያ ሊሰጠው ይገባል በማለት ይከራከራሉ። ሪፎርም ሳይደረግ የፋይናንስ አቅም ወደ ኢኮኖሚ ማስገባት ገንዘቡን ሊያስገኝ የሚችለውን ጥቅም እንደሚቀንስም አንስተዋል። አሜሪካ የገባችበት ቅርቃር። ኢራን የታገደባትን ገንዘብ ከተቀበለች እንደተፈታ አንበሷ መሆኗ አያጠያይቅም። ያ ከሆነ ደግሞ የተፈራው ኒውክሌርን እውን የማድረግ ዕድሏም እንደሚጨምር ይናገራሉ። አሜሪካ የኢራን የነዳጅ ባለሙያዎች ላይ የተጣለ ክልከላ ማንሳት ጨምሮ ማዕቀብ የተጣለባቸው የቴህራን ሀብቶች ጥቅም ላይ የሚውሉበትን መንገድ ማመቻቸት ይጠበቅባታል። ማዕቀቦችን ከማላላት በተጨማሪም ለመልሶ ግንባታ የሚውል ቢያንስ $300 ቢሊዮን እንደሚመደብ ተጠቁሟል። የመግባቢያ ሰነዱን የኢራን ባለስልጣናት እንደ ድል አድርገው የሚያቀርቡትም በዚህ ምክንያት ሊሆን ይችላል። በስምምነቱ የኢራን ሉዓላዊነት እንደተጠበቀ ሆኖ በሆርሙዝ ሰላጤ መተላለፊያ ላይ የተጣለው ክልከላ ተነስቷል። ከዚሁ ጋር ተያይዞም ማዕቀቦች የሚላሉበት ዕድል ሰፊ እንደሆነ ተመላክቷል። የኢራን ጠቅላይ መሪ ሙጅተባ ካሚኒ ለስምምነቱ ይንታቸውን ሰጥቷል ነው የተባለው። ኃላፊነቱን የሚወስደውም የኢራን ብሔራዊ ደህንነት ካውንስል ይሆናል። ከጦርነቱ በፊት በአሜሪካ የተከሰተ የምጣኔ ሀብት መዋዠቅ ዶናልድ ትራምፕ ፕሬዝዳንት ሆነው እንዲመረጡ ማድረጉ ሲገለጽ ቆይቷል። በኢራን ጦርነት ወቅት አሜሪካን ተቃውሟቸውን ገልጸዋል። ዶናልድ ትራምፕም በዚህ ጦርነት ምክንያት ፖለቲካ ዋጋ ሊከፍሉ ይችላሉ። ሪፐብሊካኖች በተራዘመ ጦርነት ምክንያት በተለያዩ አካባቢዎች የተወቀሱ ይገኛል። ስምምነቱም ለትራምፕና ለፖለቲካ አጋሮቻቸው እፎይታ የሚሰጥ ይሆናል። ሆኖም ግን ሪፐብሊካኖችን ጨምሮ የአሜሪካ ፖለቲከኞች ዋሽንግተን በስምምነቱ ምን ያክል አትራፊ ነች ብለው ጥያቄ አንስተዋል። ትራምፕ በበኩላቸው ለኢራን $300 ቢሊዮን አይሰጥም፣ ሐሰተኛ ዜና ነው እያሉ ይገኛል። የስምምነቱ ስድስተኛ ነጥብ እንደሚያሳየው ግን አሜሪካና ቀጠና አጋሮቿ ቢያንስ $300 ቢሊዮን የሚያወጣ ለኢራን መልሶ ግንባታ የምጣኔ ሀብት ልማት የሚያገለግል ግልጽ በጋራ ስምምነት የተደረሰበትን እቅድ ያዘጋጃሉ። ሁለቱ አካላት ዝርዝሮቹን ከመጨረሻው ሳምንት በኋላ ባሉ 60 ቀናት ውስጥ አዘጋጅተው ያቀርባሉ ነው የተባለው። አሜሪካ ስምምነቱ ተግባራዊ እንዲሆን ይፋ የሆነ ማረጋገጫ ትሰጣለች። ይህ ማለት አሜሪካ በገንዘብ ረገድ ትሳተፋለች ማለት አይደለም። አንድ ባለስልጣን አሜሪካ ለኢራን 74 ሳንቲም ገንዘብ መክፈል አለያም ለገንዘብ መዋጮ እንደማታደርግ ገልጸዋል። ባለስልጣኑም እንደ ምሳሌ በማቅረብ ኢራን ተገቢ ባህሪ የምታሳይ ከሆነ የኤሚሬትስ ባለስልጣናት በአሜሪካ ዩኒታ የተሰጠውን በኢራን የኃይል ማመንጫ መገንባት እንደሚችሉ ተናግረዋል። ዶናልድ ትራምፕና ሌሎች ባለስልጣናት ለአሜሪካ ሕዝብ ለኢራን በቀጥታ የሚከፈል ነገር እንደማይኖር ግልጽ ለማድረግ በርካታ ጥረት አድርገዋል።
አሜሪካ በኢራን ላይ ጣለችው ማንኛውም የኢኮኖሚ ማዕቀብ ታቋርጣለች። ይህም በተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎች ውስጥ የተካተቱትን ብለውም አሜሪካ ብቻዋን ተግባር ያደረገቻቸውን ውሳኔዎች ያካትታል። ሰነዱም የጊዜ ሰሌዳዊ መጨረሻ ስምምነት አካል ሆኖ ስምምነት እንደሚደረስበት ይገልጻል። ነገር ግን ሁለቱም ወገኖች በቀጣይ ድርድሮች ጉዳዩን ወዲያውኑ ለመፍታት ያላቸውን ፍላጎት ይፋ አድርገዋል። ኢራን በማዕቀቦች ክፉኛ ተጎድታለች። አሜሪካም ኦፕሬሽን ኢኮኖሚክ ፊውሪ በሚል ባካሄደችው ዘመቻ ቴህራን ከዓለም አቀፉ የፋይናንስ ስርዓት ለማቆራረጥ ጥረት ማድረጉ አይዘነጋም። የቀጠለው ድርድር Negotiators from the US and Iran wrapped up a round of indirect talks yesterday, meeting separately with Qatari and Pakistani mediators in Doha. ሁለቱ ሀገራት በዶሃ 2 ቀናት የፈጀ ውይይት አድርገዋል። ቀጣዩ የኢራንና አሜሪካ ግንኙነት የሚሆነው ቴህራን ከዋሽንግተን ጋር በነበራት ጦርነት የሞቱባትን የሁለንተናዊ መሪ አያቶላ አሊ ከሚኒ የቀብር ስነ ስርዓት በመጪው ሐምሌ 9 ካካሄደች በኋላ ነው ብለዋል የኳታሪ ውጭ ጉዳይ ሚኒስትር። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በዶሃ መልካም የሚባል ውይይት ስለመደረጉና የኢራን ኒኩለር የመገደቡ ጉዳይ በመልካም መንገድ ስለመቀጠሉ ለጋዜጠኞች ተናግረዋል። የተከበራችሁ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።